እንኳን አደረሳችሁ ለማለት እንወዳለን ለበዓሉ። መስከረም ወር እንግዲህ እንደሚታወቀው በጣም በርካታ በዓላቶች የሚከበሩበት በዓል ነው። ይሄም እንግዲህ በደቡብ ኢትዮጵያ አካባቢ ወደ ሀዲያ፣ ከፋ በተለያዩ አካባቢዎች ደግሞ አዲስ ዓመታቸውንም ያከብራሉ። እንግዲህ እንቁጣጣሽ አዲስ ዓመት ብለን እንዳጠቃላይ እናክብር እንጂ እንደ አዲስ ዓመት እንቁጣጣሽን የማይቀበሉ በርካታ ብሔር ብሔረሰቦች አሉን፣ ብርቅዬና ድንቅዬ ኢትዮጵያውያን በሀገራችን ውስጥ። ስለዚህ ይሄ መስከረም ወር በእነሱ አቆጣጠር በራሳቸው ስሌት ቀመር ቱባ ባህል ስላላቸው አዲስ ዓመታቸውን በርካታ ብሔሮች ያከብሩበታል። ይሄን የመስከረም ወር ማለት ነው። ከዛም በተጨማሪ በርካታ በዓላት በመስከረም ወር ይከበራሉ። ከሚከበሩ በዓላቶች መካከል ያው እንግዲህ እንቁጣጣሽ እንዳለ ሆኖ የብሔር ብሔረሰቦች የተለያዩ ብሔር ብሔረሰቦች የከፋ፣ የሀዲያ፣ የተለያየ የሲዳማ አዲስ ዓመትም ይከበራል ማለት ነው። ከዛ በተጨማሪ መስቀል ይከበራል ማለት ነው። እንዲሁም የኢሬቻ በዓል ይከበራል ማለት ነው። በዚህ ወር ላይ መስከረም ወር ላይ በርካታ በዓላት እንደሚከበሩ ታውቃላችሁና ሁሉንም በዓላት እንግዲህ አንዱን የሚያከብር አንዱን የማያከብር አለና ለሁሉም በዓላት እንኳን አደረሳችሁ ለማለት ፈልጋለሁኝ። እምነት ሰሚ ነው አካሉ ነኝ። እንግዲህ ምን አለ መሰላችሁ፣ እኔ አንድን ነገር ወክዬ እንኳን አደረሳችሁ ማለት አልፈልግም። ምክንያቱም ምንድነው አሁን እንኳን ለመስቀል በዓል በሰላም አደረሳችሁ ስትሉ መስቀልን ለሚያከብሩ ብቻ ነው። መልካም አዲስ ዓመት ስትል አዲስ ዓመትን ለሚያከብሩ ነው። አሁን ደግሞ በዚህ ወቅት ላይ አሁን በ17 በ15 በ16 ባሉት ቀናት ውስጥ ከመስከረም እንግዲህ 15 16 በኋላ ደግሞ አዲስ ዓመታቸውን የሚያከብሩ ሰዎች አሉና እነሱም የራሳቸው ቀመር የራሳቸው አቆጣጠር ቱባ ባህል ስላላቸው እነሱንም ደግሞ አሁን እዚህ እንኳን አደረሳችሁ ማለት ይጠበቃልና እንደ አጠቃላይ ለሁሉም ሰው ለሚያከብረው በዓል በሙሉ ሁሉንም በዓል በየራሱ ለሚያከብረው በሙሉ እንኳን ለሚያከብረው በዓል በሰላም አደረሰው ለማለት ፈልጋለሁ። ስለዚህ በቀጣይ እንግዲህ የተለያዩ አዳዲስ ነገሮችን ወደ እናንተ ይዘንላችሁ የምንመጣ ይሆናል ማለት ነው። ይሄ አዲስ ዓመት እንግዲህ የተለያዩ አዳዲስ ስራዎችን የምንሰራበት ነው የሚሆነው። ስለዚህ አዳዲስ ነገሮችን ለመስራት ደግሞ እንግዲህ ቅድመ ዝግጅት ያስፈልጋል፣ አንዳንድ ነገሮች ያስፈልጋሉ፣ ብዙ ነገሮች አሉ። እነዛን ነገሮች አድርገን አዳዲስ ስራዎችን የምንጀምር ይሆናል ማለት ነው። ስለዚህ ከኛ ጋር አብራችሁ ቆይታ ለማድረግ ፍላጎታችሁን የምታሳዩ ሰዎች ቤቱን እንግዲህ ምን ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ቲክቶክ ላይ ፎሎ አድርጉን፣ ዩቲዩብ ላይ ሰብስክራይብ በማድረግ አጋርነታችሁን መግለጽ ነው። ምንም የሚያስወጣችሁ ወጪ የለም፣ ፎር ፍሪ ነው። ስለዚህ ይሄንን ነገር ተጠቀሙበት። እናመሰግናለን ስላዳመጣችሁን።